በወላይታ ዞን የሆቢቻ ወረዳ ቦላ ዋንቼ ቀበሌ ነዋሪዎች ለዘመናት በንጹህ መጠጥ ውሃ ጥም ሲቸገሩ ቆይተዋል። የውሃ ፍለጋ ለሰዓታት ይጓዙ ነበር። ዛሬ ላይ ይህ ተረት ሆኖ አልፏል። የፌዴራል ውሃና ኤነርጂ ሚኒስቴር ለበርካታ ቀበሌያት ተደራሽ የሚሆን ውሃ ፕሮጀክት አስመርቋልና ከዚህ ቀደም እጅግ በጣም አስቸጋሪ በጣም ያስቸግረናል እና ጀርባው እስከሚበረበር ድረስ 4 ሰዓት መንገድ ሄደን እናመጣለን። ያው ምንጭ ውሃ በዚህ መንግስት ይሄ ከመጣ ጀምረን በጣም ምስጋና አልቻለንም። እጅግ በጣም ተድለን ነው እየተጠቀመን ያለነው። የውሃ ችግር የዘመናት ቀንበር ሆኖብን ነበር። ከ2 ሰዓት በላይ ተጉዘን በእንስራ ተሸክመን እንመጣለን። ከዚህ የተነሳ ለህመም የተዳረጉት ብዙ ናቸው። አሁን ያ ታሪክ ተቀይሯል። ይሄው በደጃችን ውሃ ገብቷል። ይህንን ሀብታቸውን በአግባቡ የመጠበቅ ድርሻ የነሱ ነውና ምንም ሳያቅማሙ ኃላፊነት መውሰዳቸውን ገልጸዋል። አሁን እንዱም ጥበቃ ተመድቦ በጥበቃ ዙሪያ በቁልፍ ተገዝቶ ምን ተገዝቶ አሁን ጽዳት እያደረገን ለህይወታችን እያየን ነው። አዎ በንጽህና ጠብቀን እንጠቀመዋለን። ካሳለፍነው የውሃ ጥም መነሻ ይህንን በደንብ እንጠብቀዋለን። የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ በዚህ ወቅት በዞኑ የንጹህ መጠጥ ውሃ ተደራሽነት ችግር ያለባቸው አካባቢዎች በርካታ መሆናቸውን ገልጸው ለነኛ አካባቢዎች የውሃ አቅርቦት ለማሟላት በትኩረት እየተሰራ እንደሆነ ተናግረዋል። በዘንድሮ ዓመት ብቻ ነባርና አዳዲስ የንጹህ መጠጥ ውሃ ፕሮጀክቶችን በሻንቶ ከተማ፣ በዳሞት ሶሬ ወረዳ፣ በቦሎሶ ጎምቤና የዛሬውን የሆቢቻ ንጹህ መጠጥ ውሃ ፕሮጀክቶችን ጨምሮ በርካታ ፕሮጀክቶችን አጠናቀን ለአገልግሎት አብቅተናል። ይህ የሆቢቻ መጠጥ ውሃ ፕሮጀክት ከ150 ሚሊዮን ብር በላይ ወጪ በፌዴራል ውሃና ኤነርጂ ሚኒስቴር የሆርን ኦፍ አፍሪካ ፕሮግራም ድጋፍ ተሰርቶ የተጠናቀቀ ሲሆን መንግስታችን ለህዝባችን ተጠቃሚነት በሰጠው ትኩረት እና ጥረት ቁርጠኝነት መኖሩን የሚገልጽ ነው። በኢፌድሪ ውሃና ኤነርጂ ሚኒስቴር የመጠጥ ውሃና ሳኒቴሽን ዘርፍ ሚኒስትር ዴኤታ የሆኑት አምባሳደር ዶክተር አስፋው ዲንጋሞ በበኩላቸው መንግስት ቃል የገባቸውን መሰረታዊ የህዝብ ጥያቄዎችን ደረጃ በደረጃ እየፈታ ነው ብለው የውሃ አቅርቦት ችግር ላለባቸው አካባቢዎች ደግሞ ቅድሚያ እየተሰጠ መሆኑን ተናግረዋል። ዛሬ ይሄ ፕሮጀክት መሆኑ ቀርቷል። ፕሮጀክት መሆኑ ሲቀር ምንድነው መሆኑ? ድርጅት ነው መሆኑ። የውሃ ድርጅት በገጠር የውሃ ድርጅት እንደሚመስለኝ ይሄንን ድርጅት የሚያስተዳድሩ ኮሚቴዎች ከ5ቱም ቀበሌ ተመርጠዋል። ውሃውን ስንጠቀም መንግስት ሁሉ ጊዜ ብር ያስቀመጠ አይደለም። ያስረክባችኋል፣ ተረክባችሁ ታስተዳድራላችሁ። ውሃ ማህበራዊም ኢኮኖሚያዊም እቃ ነው። እኔ ለዞኑ ለሆቢቻ ወረዳም እንዳውም ለ5ቱ ቀበሌ ማደራ መለው የንጹህ መጠጥ ውሃ ፕሮጀክት በውስን ነገር ይበላሻል፣ ይቆማል፣ ከዛ በኋላ ቆመ ይባላል። ይሄ እንዳይሆን ዛሬ በትክክል ፕሮጀክቱን እያስተላለፍ ወደ ህብረተሰቡ እያሸጋገርን ስላለን ህብረተሰቡ የወረዳው መንግስት የወረዳው አስተዳደር ባለቤት ሆኖ ይሄን ፕሮጀክት ሊከታተል አደራጅቶ ህብረተሰቡን ሊመራ ይገባልና ከዚያ አኳያ የክልሉ መንግስት አስፈላጊውን ቴክኒካል ድጋፍ ያደርጋል። ግን ወረዳውና 5ቱ ቀበሌያት በጣም የተቸገሩ መሆናቸውን በብዙ መንገድ እንሰማለን። አሁን ደግሞ ተቋም መጥቶላቸዋል። ይሄን ተቋም ኢፌክቲቭሊ ከመጠቀም አኳያ እጅ ለእጅ መያያዝ የሚገቡ መሆኑን በአግባቡ አደራ ለመስጠት ፈልጋለሁ። ኢትዮጵያን የብልጽግና ተምሳሌት ለማድረግ መንግስት በርካታ ተግባራትን እያከናወነ ስለመሆኑ የሚናገሩት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ በክልሉ ከ1.2 ቢሊዮን ብር በላይ ወጪ በ5 ከተሞች የተገነቡ የንጹህ መጠጥ ውሃ ፕሮጀክቶች ማሳያ ናቸው ብለዋል። መንግስታችን ምንም በላይ ባካሄደው ሪፎርም ፕሮጀክቶችን ጀምሮ በጥራትና በፍጥነት አጠናቆ ህዝብ አገልግሎት እንዲጠቀም በማድረግ ረገድ ትልቅ የባህል ለውጥ ያመጣበት የመሰረት ድንጋይ ፕሮጀክት ሲጀመር ማስቀመጥ የሚባለው ሳይሆን በአጭር ጊዜ ፕሮጀክቶች አልቀው ሲመረቁ የምናይበት የታሪክ ኩነት የፈጠረው
ፓርቲያችን እሳቤ ሰው ተኮር ኢትዮጵያ የብልጽግና ተምሳሌት ለማድረግ በተያያዝነው ጉዞ እጅግ በጣም በርካታ ስኬቶች ተመዝግበው የመጣንበትን ጊዜያትን ስንቆጥር ምን ተሰራ፣ ምን ተከናወነ፣ ምን ፈጸምን ብለን ስንመለስ የኦብቻ ውሃ ፕሮጀክት ትልቁ ማሳያ ነው። መንግስት ከምን ጊዜውም በላይ ከፍተኛ የህዝብ ጥያቄዎች ላሉባቸው የልማት ጥያቄዎች ቅድሚያ ይሰጣል ያሉት ርዕሰ መስተዳድሩ እነኚህ ፕሮጀክቶች በባለቤትነት መጠበቅ እንዳለባቸው አደራ ሰጥተዋል። በተለይም የውሃ ምንጭ ያለባቸው አካባቢዎች የተፈጥሮ እርጥበት ሳይለቁ እንዲቆዩ የአካባቢ ጥበቃ መጠናከር እንዳለበትም እያሳሰቡ ግን ደግሞ በእጃችን ያለው የተፈጥሮ ሀብት ልማት ጥበቃ ስራዎቻችን ልናጠናክር ይገባናል። ተፈጥሮን በደንብ ከጠበቅን የጉድጓድ ውሃው እየጨመረ ይሄዳል እንጂ እየቀነሰ አይሄድም። ሌሎች የውሃ አማራጮችንም ይፈጠራሉ። ስለዚህ ትልቁ የመስራ አደራ ብላችሁ ለኛ ለመንግስት የሰጣችሁ ውሃ ይገንባልን ብላችሁ በጠየቃችሁ ውሃ ተገንብቷል። አሁን እኛ በአደራ ደግሞ ይሄን ተቋም ጠብቁ ስንል ምን ሰጣችሁ የተፈጥሮ ሀብት ልማት ጥበቃ ስራ በደንብ አጠናክራችሁ እንድትሰሩ ከአደራ ጭምር ዛሬ እናስረክብላችኋለን።